እንግዲህ ዝም ብላ ነው የመጣችው ማለት ዝም እንግዲህ ይህን ያህል ጊዜ ከስንት 7-8 ቀን ሆናት አይደል ከጠፋች። ዝም ብላ ስትመጣ ለእኔ በጣም ነው ግራ ያጋባኝ። እሱንም ለአወራት ነበር የመጣችው። ሄርሜላ ተገኝታለች። ሁሉም ነገር ይፋ ወጥቷል። ሁሉም ነገር እውነቱ ተገኝቷል እና አሁንም እውነት አለ። ገና ብዙ እውነታዎች አሉ ይወጣሉ። የሆነ የተደበቀ ነገር አለ። የተደበቀ ነገርማ ካለ እኮ ቆየ እኮ። የተደበቀ ነገርማ ትልቅ ሚስጥር እኮ ትላንትና መራሱ እኛ ባየነው ቪዲዮ ተረተናል። የተደበቀ ሚስጥር ማለት ነው። ሄርሜላ ዝም ብላ እንዳልጠፋች፣ ሄርሜላ ሰው እንዳገታት፣ ቀለበቱ ደግሞ ሰው እንደወሰደባት፣ ይሄ እኮ በግልጽ የተደረገ እንትን ነው። የኔ በግልጽ የተደረገ ግፍ ነው እንጂ ሄርሜላ እንደ በፊቷ ደስተኛ ሆና አይደለም ቪዲዮ ሰራችው። ሄርሜላ እንደ በፊቷ አይደለም ፈገግ ያለችው። በጣም ከፍቷት በጣም እያለቀሰች ነበር። ኦኬ ግን አሁን ኤፍሬም እዚህ ጋር ማለት ነው ስህተት አለብህ። ከብዙ ጓደኞቼ ጋር እጣላ ነበረ ባልሰራሁት ነገር ባልሰራሁት ተግባር ብለህ ነበረ። እኔ ደግሞ እዚህ ጋር ላርም። እንዴት ነው መጀመሪያ ከመጥፋቷ አንደኝ ቀን አንተ ማለት ነው ፀጉሯን እየነካካ ምን ነበረ ያልካት? እና ሰው ደግሞ ያንተ ለምንድነው የታማከው? በዛ ቪዲዮ የተነሳ ነው እንጂ በሌላ ቪዲዮ አይደለም። ስለዛ አንተ የዛኔ እንደዚህ ማድረግ አልነበረብህም። እና ሰው ሁሉም አንተ ላይ አድሜ ያለው ለምን እንደሆነ ያው በዛ ቪዲዮ ነው እንጂ በሌላ ነገር አይደለም። አንደኛ ነገር አንተ ደግሞ ቪዲዮ ስትሰራ ከሷ ጋር ክብር ባለው በኩል ብትሰራ እየተመረጠ ነበረ። ያንም ነገር ደግሞ አብርሃምም ሆነ ጓደኞችህም ሆነ የዩቲዩብ ተከታታዮችህ ሆነ ማንም ምንም አይልክም ነበረ ማለት ነው። አንተ በዛ ቪዲዮ በሰራው ቪዲዮ እጅግ በጣም የተከፋ ሰው አለ፣ በጣም ያዘነብህ ሰው አለ። እንደው ቲክቶክ ላይ ከሰማክ እንዳጋጣሚ ልትሰማም ትችላለህ። ምክንያቱም ሚዲያ ተጠቃሚ ነህ ብዬ ነው ማስበው። ስለዛ ምንድን ነው አንተ ምንድን ነው የተባልከው? ምን አይነት ወንድም ነው የወንድሙን ሚስት የሚመኘው ነበር የተባልከው። ስለዛ አንተ ጥፋተኛ ነክ፣ እዚህ ሙሉ ለሙሉ ጥፋተኛ ነክ። በዛ ቪዲዮ ነው። ሌላ ነገር ሄርሜላ አግተሃል፣ ሄርሜላ አላገትክም፣ እሱ ፈጣሪ ነው የሚያውቀው። እሷም ደግሞ ኢንሻላህ ታብራራልናለች። ያው ትንሽ ጊዜ ነው የሚያስፈልጋት፣ ትንሽ ቀናት ነው የሚያስፈልጋት፣ ወራት አይደለም፣ ሳምንታትም አይደለም፣ ቀናቶች ነው የሚያስፈልጋት። እና እሷን ደግሞ በትህትና መጠበቅ ነው የሚሻለን ለእኛ ማለት ለዩቲዩበሮች። እና ውዶች የኔ ተከታታዮች የሆናችሁ ሁላችሁም እስኪ ሁላችሁም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ኤፍሬም ጋር እንዲደርስልኝ በትህትና ጠይቃችኋለሁኝ። አብዛኛው የሚነገረው ነገር የተናገረውም ነገር እንደዛ ስለሆነ በጣም ይከብዳል። አንድ ሰው ደግሞ መጠርጠርም ሆነ አንድ ነገር ሳይታይበት እንዴት ሰው ይጠረጥራል? ብቻ በጣም ከባድ ነው። እንግዲህ ፈጣሪ ነፃ ያውጣህ ነው የምልህ። ሌላ ነገር ምንም ነገር አልልህም። ምንም ነገር የሚባልም ነገር አይደለም። ለምን በቃ ያ ነገር ስታደርግ የነበረክ ድርጊት ወይም የነበረክ ስሜት የነበረክ የዛ ቪዲዮ ስትሰራ አስበህበት አቅደህበት እንደሆነ ያው በቪዲዮ ያስታውቃል። ሄርሜላ ደግሞ ትናንትና በሰራችው ቪዲዮ እጅግ በጣም ከፍተዋት በጣም አዝና ነበረ። እኛ ደግሞ የተከታታዮች እስከሆነ ድረስ ያን መረዳት አያቅተንም። ስለዛ የጠፋችበት ምክንያት እኛ ተነግረናለች። ለትንሽ ቀናቶች ነው መጠበቅ የምንችለው። ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኔ ጋር ሁኑ። በሌላ ቪዲዮ እመጣለሁ። መልካም ተመኘዋለሁ። መልካም ቆይታ